የኢትዮጵያ ሜትሮሎጂ ኢንስቲትዩት በባስኬቶ ዞን ላስካ ከተማ የአረንጓዴ አሻራ በማኖር ኢትዮ ሜትሮሎጂ የተሰኘ ቅድመ አንደኛ ደረጃ ትምህርት ቤት ለመገንባት የመሰረተ ድንጋይ ባስቀመጡበት በዚህ መርሃ ግብር ላይ የዞኑ ዋና አስተዳዳሪ በእንኳን ደህና መጣችሁ ንግግራቸው እንደገለጹት ሀገራችን ኢትዮጵያ ለሁሉም አፍሪካውያን ምሳሌ ሊሆን የሚችል ምክክር ባደረገችበት በዚህ ወቅት የሚሰራ ልማት መሆኑ ልዩ እንደሚያደርገው በማንሳት በዞኑ የአጸደ ህጻናት ትምህርት ቤቶች በብዛት ባለመኖራቸው ቅድመ አንደኛ ትምህርት ሳያገኙ ወደ መደበኛ ትምህርት ቤት የሚገቡ ህጻናት ቁጥራቸው በርከት ያለ መሆኑን አንስተዋል። ይሄ ሁሉ ባጠገባችን ላይ ያሉ ህጻናት እድሜያቸው ሙሉ ተቀምጦ 7 ዓመት ሲደርሳቸው የመጀመሪያ ደረጃ ትምህርት ቤት የሚገቡ ናቸው እንጂ ቅድመ መደበኛ ትምህርት የሚያገኙ አልነበሩም። ዛሬ ላይ ይሄ ለኢትዮጵያውያንም ሆነ ለባስኬቶ ለላስካ ህዝብ ትልቅ ብሩህ ተስፋ ነውና ኢኮኖሚዎች የሚመነጨው በተማሪ ሰው ኃይል ነው። የሚማረው ተማሪ ደግሞ መጀመሪያ መሰረቱ ላይ ሲሰራ ብቻ ነው። ስለዚህ መሰረት ላይ የሚሰራ ስራ ለማኖር ስለመጣችሁ እጅግ በጣም አድናቆት አለኝ። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ፈጠነ ተሾመ በመላው ሀገራችን ከሸገር ወደ ሀገር በሚል ኢኒሼቲቭ የተከናወኑ ተግባራት በርካታ ዜጎችን ተጠቃሚ ማድረግ መቻላቸውን አንስተዋል። በመላው ሀገሪቷ ከከተማ ከሰፈር ከመንደር ጀምሮ ሰው ተኮር ስራዎች ወደ ተለያዩ አካባቢዎች እንዲደርሱ ከፍተኛ ጥረት እያደረገ ይገኛል። በዚህ መነሻነት ባለፉት አመታት እጅግ በጣም አበረታች የሆኑ የሰው ተኮር ስራዎች በሁሉም የሀገራችን አካባቢዎች ተደራሽ እያደረገ ይገኛል። በከተሞችና በገጠር የተጀመሩ የኮሪደር ስራዎች ለነዋሪዎች ምቹ የመኖሪያ አካባቢን ከመፍጠር አኳያ ጉልህ ሚና እንዳላቸው በማንሳት በክረምት በጎ አገልግሎት ከሚከናወኑ ተግባራት አንዱ የትምህርትን ዘርፍ መደገፍ በመሆኑ ኢንስቲትዩቱ ለዚህ ዓላማ በመቆም ቅድመ አንደኛ ደረጃ ትምህርት ቤት ለመገንባት አቅዶ ወደ ተግባር መግባቱን ገልጸዋል። ተማሪዎች ላይ በነገ ትውልድ ላይ በህፃናት ላይ ለመስራት የዚህ የክረምት በጎ አገልግሎት የላስካ አጸደ ህጻናት ትምህርት ቤትን በመገንባት በቀጣይ ወደ ሌሎች ነገሮች ማደግ እንዲችሉ ወደ አንደኛ ደረጃ ትምህርት ቤቶች ወደ ሁለተኛ ደረጃ ትምህርት ቤቶች ከፍ እንዲሉ ለማድረግ የበኩላችንን አስተዋጽኦ ለማድረግ የራሳችንን ሚና ለመወጣት እድል ስላገኘን በጣም ደስ እያለን የግንባታ ሂደቱ በተያዘው ዓመት ተጠናቆ መስከረም 2020 ዓመተ ምህረት አንስቶ ቅድመ አንደኛ ተማሪዎችን በሙሉ አቅሙ መቀበል እንደሚችል አብራርተዋል። ውጤቱን በአጭር ጊዜ በጋራ የምንቋደስና በሚቀጥለው ዓመት አሁን መስከረም ላይ ሊደርስ ስለማይችል ከሚቀጥለው መስከረም ጀምሮ ተማሪዎችን በዚህ አካባቢ ላይ በማየት ነገ እዚህ ላይ የሚቀረጸው ትውልድ አካባቢ በመቀየር ውስጥ ሚናቸውን የሚወጡ የትውልድን የምንገነባ መሆኑን ለማንሳት ነው። ኢንስቲትዩቱ ከዞኑ ከፍተኛ አመራሮች እንዲሁም ከአካባቢው ነዋሪዎችና ከሀገር ሽማግሌዎች ጋር በጋራ የችግኝ ተከላ መርሃ ግብር አካሂደዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በባስኬቶ ዞን ላስካ ከተማ የመማር አቅም ለሌላቸው 60 በላይ ተማሪዎች ሙሉ የትምህርት ቁሳቁስ ድጋፍም አድርጓል።